እናቴ ስትሞት መጽሐፍ ቅዱስ መሃል አንድ ነገር አገኘው የሚያምር ቤት ፎቶ አባቷ የሰጧት ቤት ነው ምን ዋጋ አለው ወደ 100 ዓመታት ያስቆጠረውን ቤት አፈረሱት ታሪክና ትውስታ የሞላውን ቤት አወደሙት ሳያምኑት እናቴ ስለቤቱ የሰማቻቸው ታሪኮች ነግራኛለች አያቴ ፊት አውራሪ አጥናፍ ሰገድ ወልደ ጊዮርጊስ ነው የገነባው እናቴ ቤቱን የማደስ ህልምም ነበራት አንድ ቀን ሰዎች መጥተው በታሪካዊ ቤት ውስጥ ይኖሩ የነበሩ ጀግኖች ለሀገር የነበረውን ህልም ለባለቤቱ የነበረውን ፍቅርና ሊያቅፋት ያልቻለው ልጁን ናፍቆት እንዲመለከቱ ቤቱን ለማደስም ተመኝ ነበር ይህን ቤት አድሰዋለሁ ትልም ነበር ደርግ እስከሚያስወጣን ድረስ ማለት ነው እዛ ቤት ነው ያደግኩት አሁንም ድረስ ሳቄ ሲያስተጋባ ይሰማኛል በጦርነት በሞት በማጣት ውስጥ ቤተሰቦቻችን ጠብቆ ቆይተውታል ዛሬ ግን ሁሉም ጠፍቷል ቤቱን አድሼ ህልሟን ለማድረግ የሚችለውን ሁሉ ለመሞከር ለናቴ ቃል ገብቼላትም ነበር ታዲያ ምን ያደርጋል እየየ አላሳካውትም ይላል ባለ ታሪካችን ይህን ታምሪክ የማጋራው ፍትህ ለመጠየቅ አይደለም ፍትህ እንደማይመጣ ማውቀዋለሁ ይህን የማጋራው ለትውስታ ነው አያቴ ፊት አውራሪ አጥናፍ ሰገድ ወልደ ጊዮርጊስንና ሌሎች ለኢትዮጵያ የሞቱ ቀደምቶችና ታሪኩን ማቆየት ታለም የነበረችውን እናቴን ለማስታወስ ነው የቀድሞ ታሪካችን ዋጋ አለው ጀግኖቻችን ዋጋ አላቸው እኛ ያደረጉን ትውስታዎችን ለመጠበቅ መታገል እንዳለብን ለማሳሰብ ነው ይላል ይህ የዛሬው ደጉ ባለ ታሪካችን ታዲያ ይህን ጽሁፍም በሚዲየም ድረገጽ ላይ ነው ተለጥፎ ያገኘነው የጻፊው አያት ፊት አውራሪ አጥናፍ ሰገድ በፋሺስት ጣሊያን ወረራ ወቅትም በአርበኝነት ሲዋደቁ ነው የተሰውቱም የአያታቸው አያትም ባድዋ ጦርነት የተሰውተዋል ቤቱን የፍቅርና የመስዋዕትነት ተምሳሌት ሲሉ በመጽሐፋቸው የገለጹት እነዚህ ይመስላል በፋሺስት ወረራ ዘመን ጣሊያኖች ቤቱን መቀመጫ አድርገው ይጠቀሙበት ነበር ከድል በኋላ ቤቱ ለቤተሰቡ ተመለሰ ደርግ ከወረሰው በኋላ ቤቱን ለማስመለስ ቤተሰቡ ትልቅ ተጋድሎ አደረገም የጻፊዋ እናት ያደረጉት ጥረት እንዳልተሳካ ጻፊዋ ገልጸዋል እናቴ ለ40 ዓመታት ቤቱን ከርቀት አዘውትራ ተመለከተው ነበር ይላሉ በአዲስ አበባ በዘመናዊነት ስም ብዙ ታሪካዊ ስፍራዎች እየጠፉ ነው የቀድሞ ጋር የሚያስተሳስረን አይተኬ ባህላዊ ዋጋ እያጣ ነው የከተማችን ነፍስ በእድገት ስም እየከሰመ ነው እያሉ ጽሁፋቸውን ይቀጥላሉ የዛሬው ባለ ታሪካችን ብሶት ግን የአንድ ቤተሰብ አባል ብቻም አይደለም ቢቢሲ ያነጋገራቸው ጉምቱ የቅርጽ ታሪክና የኪነ ህንጻ ባለሙያዎች ሐዘናቸው ጥልቅ እንደሆነ ይናገራሉ አንዳንዶች እየፈሰሰው ሃይታፈስ ሆኖባቸው አስተያየት መስጠት ዋጋ የለውም ይላሉ እንደ ጻፊዋ ያሉ ደግሞ ቢያንስ እንባችን ባይታበስም አደባባይ ወጥተው ሐዘናቸውን ለማጋራት ሞክረዋል ይህ ካዛንቺስ የነበረው ቤት የልቤ ፋና አንደኛ ደረጃ ትምህርት ቤት ሆኖ ያገለግል ነበር የዘመናት ታሪክ በሰዓታት ውስጥ በምሽት ጨለማ ላይ መለስ ወድሟል ቢቢሲ ያነጋገረቸው የቅርጽ ጥበቃና የኪነ ህንጻ ባለሙያዎች እንዳሉትም ህንጻው አይፈርስም ተብሎ ከነበረበት ቅርጾች መካከለም ነበር ይላሉ በኢትዮጵያ ኪነ ህንጻ ላይ የሚያተኩረው የቴሌግራም ገጽ ኢትዮጵያን አርኪቴክቸራል ኮንስትራክሽን ኤንድ አርባናይዝም ህንጻው የገለጸው እንዲህ ብሎ ነበር የሚያምር ባለ ሁለት ፎቅ ህንጻ አራት ማዕዘን ቅርጽ ያለው ነበር በመሬት ወለል ዙሪያ የሚሄድ ክፍትና ዝግ በረንዳ ያለው ሲሆን በመጀመሪያ ፎቅ ላይ ደግሞ የተዘረጋ በረንዳም ነበረው በሮቹና መስኮቶቹ ከፊት ለፊት ያሉ ወጣ ብሎ የተሰራ ውብ ግንብ ላይ ያሉት ትናንሽ መስኮቶች ጨምሮ ቅርጾች ነበሩትም ይህ የግማሽ ባለ 6 ጎን ግንብ በተለያዩ ማዕዘኖችም ያጌጠና በፒራሚዳዊ ጉልላት እየተሸፈነ ነበር ግድግዳዎቹ ከድንጋይ የተሰሩም ሲሆን በረንዳዎቹ ግን በእንጨት እየተገነብተዋል ይላል ቤቱ ህንዳዊ መልክ ሲይዝም የቻለበት ምክንያት ቤቱ ህንዳዊ መልክ ሊይዝ የቻለበት ምክንያት በአቅራቢያው የሚገኘው የገብርኤል ቤተክርስቲያንና ሌሎችን ጨምሮ የነደፈው ህንዳዊው ህንጻ ነዳፊ ወሊ መሐመድ ህንጻውን የነደፈው በመሆኑ ነበር አፈረሱታሉ ውቤ ብርሃን ይላሉ የፊት አውራሪ አጥናፍ ሰገድ ቤት መፍረሱ ለዚህ ዘገባ እንደመነሻ ሆነ እንጂ ባለፉት ዓመታት በአዲስ አበባ በቅርጽነት ተመዝግበው የነበሩ እንዲሁም ሌሎች ታሪካዊ ህንጻዎች ቤቶች እና ሰፈሮች እንደዋዛ አፈር ለብሰዋል ምትካቸው ሰማይ ጠቀስ ፎቆች ሊቆሙ አፍራቸው እየተማሰ ነው ቀን ከሌት ጥድፊያው ነጠላ ለመዘቅዘቅ ጊዜ አይሰጥም ቅርጽናቸው ወይስ ቅርጽ አይደሉም የሚለው ውዝግብም ቀጥሏል ቅርጽ ተብለው ከተመዘገቡም በኋላ ቅርጽ አይደሉም የተባሉ አሉ በቅርጽ ጥበቃና ኪነ ህንጻ ባለሙያዎች
ከመፍረስ የዳኑም አሉ። ለጊዜው ደኑን ኋላ ላይ የፈረሱትም ይጠቀሳሉ። ለምሳሌ የቀዳማዊ ኃይለ ሥላሴ ዘመን በጀርመናዊ ፋርማሲስት ኮርት ኤልደንበርግ የተመሰረተው አንበሳ ፋርማሲ በአዲስ አበባ ከመጀመሪያዎቹ የመድኃኒት መደብሮች አንዱ ሲሆን በከፊል ፈረሳ ተጀምሯል። በኢትዮጵያ የኪነ ህንጻ ቅርጽ ጥበቃ ባለሙያዎች እንዲሁም በጀርመን ዲፕሎማቶች ርብርብ በግማሽም ተርፏል። የኢየሩሳሌም መታሰቢያ ድርጅት ህንጻ በሚል የሚታወቀው ገብረወልድ ህንጻ በኮሪደር ልማት ከፈረሱ ቅርጾች አንዱም ነው። ህንጻው በጸሐፊ ትእዛዝ ገብረወልድ እንግዳ ወርቅ በ1940ዎቹ አካባቢ የተገነባና ከመጀመሪያዎቹ የአዲስ አበባ ሰማይ ጠቀስ ፎቆች መካከል አንዱ ነበር። በመስታወት ከተሰሩ የመጀመሪያዎቹ ህንጻዎች አንዱ እንደነበረም ባለሙያዎች ይናገራሉ። አዲስ አበባ በዋናነት ከኮሪደር ልማት ጋር በተያያዘም ከፈረሱ ነባር የከተማዋ ማሳያ ከሆኑ ታሪካዊ ቅርጾች መካከልም ከሚባሉ መካከል የተወሰኑት ታዲያ እስኪ አሁን የፈረሱትን ቅርጾችን እንመልከትም። ያዛለች ጎበና መኖሪያ ቤትም እንደ ኢሮፓያን አቆጣጠር በ1990 የተገነባ ነው። አዛለች ጎበና በኢትዮጵያ የመጀመሪያ ሴት ሚኒስትር ሲሆኑ ቤታቸው በፖላንድና ሩሲያው ባለሙያዎች መገንባቱን ታሪክ ይነግረናል። የሼህ መሐመድ ሳል አልዛሂር ህንጻ ዋቢ ሸበሌ ሆቴል አጠገብ የሚገኘው ሎምባርዲ የሚባለው የመናዊ ዕውቁ ነጋዴ ቤትም ሲሆን ህንጻው ከ85 ዓመታት በላይ የኖረም ነበርም። የሙሴ ናዝሬትና ባንድራድ ሂያና ቤትም መሃል ፒያሳ ይገኝ የነበረው የቀድሞ የዕውቁ ነጋዴ መኖሪያ ቤትም የጳውሎስ ኮርዶስ መኖሪያ ቤትም የግሪክ ክነ ህንጻ ስልት ያለውን እንደ አውሮፓውያን አቆጣጠር በ1934 እየተገነባ ቤትም ነበርም። የሙሴ ሚናስ ከነበርኪያ መኖሪያ ቤትም በመንገድና በህንጻ ግንባታ ስም ጥሩ የነበረው ባለሙያ ራሱ ዲዛይን ያደረገው ቤት ነበርም። አርመናዊው መሐንዲስና የኪነ ህንጻ ባለሙያ በከተማዋ የመጀመሪያ የሆነውን ጣይቱ ሆቴልን ጨምሮ አሁን አዲስ አበባ ሙዚየም የሆነውን የራስ ብሩ መኖሪያ ቤትንም ሰርቷል። ሙሴ ሚናስ እንግሊዝም መጣ ሄደ ተመለሰ፣ ጣሊያን መጣ ሄደ ተመለሰ፣ ሙሴ ሚናስ ቅር ቤት አያፈርስም ተብሎ ተገጥሞለታል። የግራዝማች ጣሰው አሰግድ መኖሪያ ቤትም በአፄ ሚኒሊክ ዘመን የቴክኒክ ባለሙያ የነበረው ሲሆንም ቤታቸው እንደ አውሮፓውያን አቆጣጠር በ1900 በህንዳዊው የኪነ ህንጻ ባለሙያ ወሊ መሐመድ እየተገነባም ነበር። የፊት አውራሪ አጥናፍ ሰገድ መኖሪያ ቤትም እንደ አውሮፓውያን አቆጣጠር በ1920 የተገነባ መኖሪያ ቤት ነበር። የሐኪም ወርቅነህ እሸቴ መኖሪያ ቤትም እንደ አውሮፓውያን አቆጣጠር በ1920ዎቹ የተገነባ ነው። አገር ፍቅር ጀርባ ባንኮ ዲ ሮማ አካባቢ የነበረ ይህ ህንጻ የኢትዮጵያ የመጀመሪያው ዘመናዊ ዶክተር የሆኑት የሐኪም ወርቅነህ መኖሪያ ቤት እንደነበረም ይነሳል። የግራዝማች ሳህለማርያም መኖሪያ ቤት በጣሊያን ወረራ ወቅት በአስተርጓሚ ይሰሩ ለነበሩት የግራዝማች ሳህለማርያም ቤት እንደ አውሮፓውያን አቆጣጠር በ1900 እየተገነባ ነበር። ኒኮላስ ታሪካዊ ህንጻ አያሌው ሙዚቃ ቤት በመባል የሚታወቀው ህንጻ በ1900 እንደ አውሮፓውያን አቆጣጠር ገደማ እየተገነባም ሲሆን አሁን ወደ አድዋ ሙዚየም የተዘዋወረው ጥንታዊው መኮንን ሻክላቫ ቤት መገኛም ነበር። እነዚህ ስፍራዎች በአዲስ አበባ የኪነ ህንጻ ታሪክ ስመጥር ከመሆናቸውን ባሻገር የኪነ ህንጻ ቅርጽ ጥበቃና ታሪካዊ ባለሙያዎች የከተማዋ መሰረት ብለው የሚገልጿቸው ናቸው። ቢቢሲ ታዲያ ያነጋገራቸው የኪነ ህንጻ ባለሙያዎችም እንደሚሉት ፈረሳ በሚካሄድባቸው ታሪካዊ አካባቢዎች ፎቶ ማንሳት ወይም ተንቀሳቃሽ ምስል መቅረጽ የተከለከለባቸው አጋጣሚዎች ብዙ ናቸው ይላሉ። ይህን ሰነድ እንዳይከናወን እንቅፋትም ሆነዋል። ምስሎች እንዲሰረዙ በጸጥታ ኃይሎች የተገደዱና ለቀናት እስራት የተዳረጉ ባለሙያዎች እንዳሉ ቢቢሲ ለማወቅ ችሏል። በጉዳዩ ላይ በአደባባይ በመናገርና ቅርጾች እንዲጠበቁ ንቅናቄ በማድረግ የሚታወቁት የኪነ ህንጻ ባለሙያዎች እንዲሁም የታሪክ ምሁራን ጉዳይ ስሱ ሆኗል በሚልና ሊደርስባቸው የሚችለውን ጫና በመፍራት በይፋ አስተያየት ከመስጠትም ሲቆጠቡ ታይተዋል። ነዋሪዎችም ስለ ጉዳዩ ሲናገሩ በተስፋ መቁረጥ ውስጥ ሆነው ቢቢሲ ያነጋገራቸው ካዛንቺስ አካባቢ ተወልዳ ያደገችው ነዋሪ ድንገት ለማላውቀው ቦታ የተጣልኩ ያህል ነው የሚሰማኝ ስትል የሰፈሯን ለውጥ ትገልጸዋለች። ብዙ ትዝታዎች ያሉባቸው አካባቢዎች ድንገት ማጣት ልቤን ሰብሮታል። ወደ ፒያሳ 4 ኪሎ 6 ኪሎ መሄድ በጣም ነው የሚከብደኝ። በወጣትነቴ ቆንጆ ጊዜ ያሳለፍኩባቸው ቦታዎች በልጆቼ ማሳየት ፈልግ ነበር። አሁን ግን የማላውቃት ከተማ ውስጥ እንደምኖር ይሰማኛልም ትላለች። አዲስ አበባ ከተቆረቆረች 137 ዓመት ደፍናለች። የትኞቹ አካባቢዎች ታሪካዊ ወይም የቅርጽ መገኛ ልንላቸው እንችላለን የሚለው ስንመለከትም ከሚጠቀሱት መካከል ፒያሳ 4 ኪሎ ካዛንቺስን ማንሳት ይቻላል።
ከተማዋ በመዲናነት የሀገሪቱ ማዕከል ስትሆን በአፄ ምኒልክ ግቢ ታላቁ ቤተ መንግስት ዙሪያ የተሰሩ የክፍለ ሀገር አስተዳዳሪዎች የራሳቸው የደጃዝማችና ሌሎች መኮንን ቤቶችም በታሪካዊነት ይጠቀሳሉ። አራዳ የንግድ ማዕከል የተገነባበት ጥንታዊ ቅዱስ ጊዮርጊስ ቤተክርስቲያንና አካባቢው በአዲስ አበባ ኪነ ህንፃ እንደ አንድ ምዕራፍም ይጠቀሳል። የአዲስ አበባ ኪነ ህንፃ ሌላ አካፋይ የታሪክ ክስተት አምስቱ የጣሊያን አገዛዝ ዓመታት ከ1928 እስከ 1933 ዓመተ ምህረት እንዲሁም ከኢትዮጵያ ድል በኋላ ያሉት ዓመታት ናቸው። የኢዮቤልዩ ቤተ መንግስት መገንባት ከ1950ዎቹ ወዲህ ደግሞ የአፍሪካ አዳራሽ የውጭ ጉዳይ ሚኒስቴርና ማዘጋጃ ቤትን ጨምሮ ሌሎች የአዲስ አበባ መለያ የሆኑ ኪነ ህንፃዊ ግንባታዎች የከተማዋ ታሪክ አካል ልንላቸው እንችላለን። በተለይም የህንድ የግሪክና የአርመን ኪነ ህንፃ ስልቶች የሚታዩባቸው ህንፃዎች ከተሰሩበት ግብዓት ስብጥር በአብዛኛው ድንጋይ፣ እንጨትና አፈር ከጣሪያና ከኮሪደር ጌጣጌጥ አንጻርም ልዩ ነበሩ። የጣሊያን፣ የጀርመን፣ የፈረንሳይ፣ የዩናይትድ ኪንግደም እና ሌሎች ምዕራባውያን ሀገራት ኪነ ህንፃ ተጽዕኖ እንዲሁም ኤምባሲዎችን መክፈት፣ የውጭ ሀገር ተምረው ወደ አገር ቤት የሚመለሱ ባለሙያዎች ቁጥር መጨመርና የኪነ ህንፃ ትምህርት ቤት መክፈትም እንደ ምዕራፍ አጥኚዎቹ ይጠቀሳል። እነዚህ ታሪካዊ ህንፃዎችና ቤቶች የኪነ ህንፃና የምህንድስና ባለሙያዎች አዲስ አበባ ስታይል ብለው እንዲሰይሟቸው ማስገድዷል። ጠቅላይ ሚኒስትር ዶክተር አብይ አህመድ የውጭ ኢንቨስትመንትንና ቱሪዝምን ለመሳብ ከአዲስ አበባ ደህንነትን ማስወገድ አለብን ብለው ዱባይን እንደ ምሳሌ መጥቀሳቸው ይታወሳል። በሌላ አጋጣሚ ማንም ያቦካው ጭቃ ሁሉ ቅርጽ አይደለም ማለታቸው ከቅርጽ ጥበቃና ከኪነ ህንፃ ባለሙያዎች ብቻም ሳይሆን ከነዋሪዎችም ቅሬታ ማስነሳቱ አይዘነጋም። የኢትዮጵያ ቅርስ የሚባሉት ላሊበላና አክሱም፣ ሶፍ ዑመርና የሐረር ግንብን የመሳሰሉ ናቸው በማለት ዝም ብሎ የትውስታ ነገሮችን ቅርጽ እያሉ በፍርድ ቤት የምናስተጓጉልበት አካሄድ መቀበልና ማስተናገድ ተገቢ አይደለም ሲሉም ተናግረዋል። ጠቅላይ ሚኒስትሩ በቅርብ በጎንደርና በጅማ ኮሪደር ልማቶች የታደሱትን የጎንደር ቤተመንግስትና የአባ ጅፋርን ቤተመንግስትን ጎብኝተዋል። ስለ እድሳታቸው ሲናገሩ የቅርጽ ጥበቃ ያለው ዋጋ በጉልህ ተጠቅሷል። በሌላ በኩል ደግሞ ቅርሶቹና ታሪካዊ ስፍራዎቹ ሲፈርሱም ይስተዋላል። በሁለቱ መካከል ያለው ተቃርኖ ነዋሪዎችና ባለሙያዎች ያነሱታል።